ያሉት ካበራክ ፈልገኸው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው ክብሬን ያጣሁት፣ ማንነቴን ያጣሁት ለልጄ ነው። ትላንትናዬን፣ ልጅነቴን፣ ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከውን ነው ግንቦት 10 ላይ አድርገክ 35,000 ብር በጥሬ ሰጠዋት ብለክ የምታወራው? አንተን እንዲ ያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቆሻሻ እንደ ምናምን ትላንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለክ? ትላንትና ያልመጣኸውን ልጅ መሆኑ ሳታቀርተ ነው ልጅ መሆኑ ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈህልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻው ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግኩ የነበረው። አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔም መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስክ ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምነው አትርሱኝ አልክ አንተ? ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገህ ነው የመጣኸው፣ እውቅናን ፈልገህ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገኸው ነው የመጣኸው። ስለዚህ እኔን ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ፣ እርዳታን አልፈልግም። የአንተ 5 ሳንቲም ሲጀመር በእኔም በልጄም ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250,000 ብር ሰርቻለሁ አልክ አይደለ? ከዛ ሩባን እንኳን ካደረክለት ለእኔ ልጇ ብለሃላ። ለእኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ ያንተን እርዳታም አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ፣ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ፣ ፍሬሽ የሆነ ምግብ ብትበላ፣ አልጋ ላይ ብትተኛ ልጄ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ፣ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ረሳኝ አይደለም። አያገባኝም። ማንም ይግዛልህ። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባህ? በእኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጭ ምንም አልፈልግም። አንተ 10 ሳንቲም ለእኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግኩ ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት፣ ለዛኛው ልጅክ። ገባ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱ ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። የአንተ 5,000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረግኩ እያለ በታይታ አይሰጥም።
አንተ አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል በል። እኔ ይኸው በአደባባይ ፊት ያው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለእኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገውም። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋል። ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግኸውም ብለሃላ፣ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጨዋለሁ። አይደርስብህም፣ አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን። አንፈልግም ያንተን ገንዘብ እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካረል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ፣ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃ፣ ምን ቢደረግ ነው ተስማምታችሁ ልጁ ሊያይ የሚችለው? ምን ቢያደርግ? ይሄን ካስተካከለ፣ ሚዲያ ከተወ ወይ እንዲህ ካረገ፣ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ የምትይው ነገር አለ? ምንድን ነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርቷል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም። እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ የለም። ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሀላ ኃጢአት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታዊ ይቅር በለን ነው የምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። 1000 ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኖሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58,200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር። ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠ ኤኒታይም አካውንት ተዘግቶ ከዜሮ ፎሎ ልትጀምር ትችላለህ። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ አባት እንደ ቋሚ መተዳደሪያ አይሆንም። ሶሻል ሚዲያ እንደ ትርፍ ነው። ኤክስትራ ኢንካም ገባክ? እንደ ኤክስትራ ኢንካም ለመሆን ደግሞ መምህርነት ስቴክ ዮር ታይም ሶሻል ሚዲያ ለመስራት ደግሞ ዩኒድ ላይክ ለምሳሌ ኮንተንት ክሬት ማ ዩቲዩብ ትሰሪያለሽ፣ ቪዲዮ ይህን ትሰሪያለሽ፣ ላይቭ ትገቢያለሽ ምናምን አይደለ? እሱን እየሰራው ነው። እዚህ ጋር ሰርተ ብላ ምናምን የምትሉ ልጆች እንደ ቲክታከር ጀግና ሰራተኛ የለም። ልንገራችሁ፣ እንቅልፉን አቶ የሚሰራ ቲክታከር ነው። እናንተ የሆነች ቦታ ተቀጥራችሁ 10 ሰዓት ምናምን ሰርታችሁ መታችሁ እንደ ሰራተኛ ራሳችሁን አትዩ። ቲክታከር በጣም ብዙ ጫና ያለበት ቪዲዮ ሰርታ ያልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና ነው። አሁን አንድ ያገኘሽ ያኔ እንትን ብሎ ለልጄ አባት ልሁን ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ፣ እናቴንም አባቴን እፈልጋለሁ ይላላ። ስለዚህ እኔም አባቱ ልሆነው፣ አንቺም እናቱ ትዳር ይዘሻል፣ ከኔ ጋር ምንም አንዋደድ አንፋቀር፣ ምንም ያገናኘን ልጁ ያገናኘናል። ለልጁ አስቢ፣ ከዛ ልጁንም በስነ ስርዓት ሊየው።
ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይህን ሰውዬ ከሱ ገንዘብም አልፈልግም ልጄ እንዲደረው አልፈልግም እንዲ አልፈልግም ብለሽ አስገብተሽ ለሀቡ አሳያት። አታረገውም። ዲቦራ ስለማታረገው ፈልግም የማለት መብት የላትም። እንዲያበለሽ ክሱን አንስቻለሁ ትበል። ግን ደግሞ ተቆራጭ ደግሞ ማድረግ ግዴታ አለብን። እሷ እኮ እያለች ያለችው ልጅ ከተቆረጥኩኝ ድረስ ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየውም ነው አለ። ይሄንን ነው 4 ነጥብ። ይሄንን ነው አላለችም እሷ። አውዬ ልንገርሽ አንዴ አላለችም እሷ። እኔ እያልኩ ያለሁት ሁለት አንዴ ልንገርሽ። እኔ እያልኩ ያለሁት አንደኛ ለልጁ አባት ሆነዋለሁ። አባት መሆን እፈልጋለሁ። የልጁን ስሜት አትረገጠው። አባት ይፈልጋል፣ አባት የለውም። ምን አለች ቅድም ማዘር? መንገድ ላይ ወንድ ሲያይ ምን ይላል? ይጠመጠማል። ሳይኮሎጂካል እየተጎዳ ነው። እሷ ከኔ ጋር ባላት አለመግባባት በቀል እየተበቀለች ምናምን እየመሰላል ሊሆን ይችላል፣ ግን ልጁን እየጎዳች ነው። አንቺ መኪና ብገጅለት በሰማይ ብታበሪው እኔን አባቱን አተኪለትም፣ ሌላ ሰው ብታመጪለት አተኪለትም መቼም። እኔ ያለ አባት ስላደኩ ስለማውቀው ነው። ስለዚህ ለአባቱ ለልጅ አባት እንደሆነው ከፈቀደች ትፍቀድ። ቪዲዮ ሰርቻለሁ። አልፈልግም አላሳይም ካለችኝ ደግሞ በፍርድ ቤት ይሄዳል። እሷ ስለማውቃት አቅሜ እስኪወስን ድረስ ስራ አታብዙባቸው። ፍርድ ቤትም ኦልሬዲ ፈረደ። አንተ ላይ 5,000 በወር 5,000 ክፈል፣ በሳምንት እሑድ ልጅክን እይ ተባልክ። እሷ ደግሞ 5,000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10,000 ይክፈል። ልጁ ለማየት ገንዘብ ነው የምትፈልገው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ፣ ሁሉም በኢኮኖሚ ትምህርት ቤት በክፍያ ነው። አስጠኝ ያስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። ታቡ ወጪ የእሱ ወጪ ቢደመር 10,000 ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5,000 ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5,000 ብር ነው። የምንኖር በ5,000 ብር። አንድ ትልቅ ሰው 5,000 ብር እየከፈለ ቢኒያም ሙሉ ተራ ሰው 10,000 ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ 250,000 ገቢ ብዙ ገንዘብ ተተቀያየር ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አዎ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄን አሁን የማያውቀውን ካላስተማርኩት፣ ካልደገፍኩት፣ አባቴ ካላለኝ፣ ልጄ ካላለኝ፣ ፍቅር ካልሆንን በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ፣ ስንጫወት፣ ሳዞረው ልጄ ስለ አባት ላይ ምናምን ነው አይደለ? ይህንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም፣ ምንም አላውቀውም። ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሙቷል በይው ብያታለሁ። ይሄንን ማድረግ ከቻለች ታድርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤቱን እኔ ክሱን አንስቻለሁ ትበል እስኪ። ጀግና ከሆነች ምን ታዲያ ሲቸግራት ቅንቅኗ ሲመጣ በ5ኛ ወር መጣ ማስገቢያ አስፈጻ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። 2 ናት አሳሰረችኝ። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኘሽ? ስለዚህ አሁን አንቺ ልብ ካለሽ ይሄንን አድርጊ። አይካልሽ እኔ ወንድ ነኝ፣ ነገ ልጅ ወልዳለሁኝ። እኔ ወንድ ነኝ፣ ልጅ ይኖረኛል። ልጅ አላጣም። ልጅሽ ግን አባት አያገኝም። መቼም ናቴ አባት አያገኝም። እኔ አባቱ እያለው ማንንም አባቱ አያገኝም። ሲያድግ ልጅሽ ልጃችሁ ሲያድግ አባት ትምህርት ይሆንሽ። ለምን ነበር አባቴ? ቆይ ቢኒያም ፕሊስ፣ ከአመታት በኋላ ማለት ነው ልጃችሁ አድጎ ቢሆንሽ እኛ ምንም ለፍተን ብናሳድጋቸው ልጆቻችን፣ እኔ በእድሜ በጣም እበልጥሻለሁ፣ የ3 ልጆች እናት ነኝ፣ 3ኛው ሳይመጣ 3 ብዬ ቆጠር ያው በሉት እና አይኖ እሱ አቅም እያለው አልሰጥም ካለ በጣም የሚያናድድ ነገር ነው። እየቻለ ለልጁ ከሰሰተ በጣም ያናድዳል። ግን አንቺ ተሽለሽ ተገኝተሽ አባት ከሱ በጣም ስለምትሻይ ልጁን እንዲያይ ብትፈቅጅለትና ኮኔክሽናቸው ባይቋረጥ፣ ኮኔክሽናቸው ተቋርጦ ልጅሽ 17-20 ዓመት ከደረሰ በኋላ ቢኒያም የደረሰበትን ባታቂ ወይ ቢሞት ሳይገናኙ ጊዜ ሳያሳልፉ ቢኒያም ቢሞት ኦር ደግሞ አርጅቶ ትልቅ ከሆነ በኋላ አባቴ ማን ነው አባቴን ያሳየኝ ሲልሽ አባትህ ከሌ ነው ስትዩ እሱ ደግሞ እኔ በልጅነትህ እናትህን ለምኛት ነበር እንድታሳየኝ ፈቃደኛ አልነበረችም፣ ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም አባቱን እንዲያይ ባለመፍቀድሽ?
አንደኛ ምን አለ መሰለሽ አቡ፣ ይሄ ሰው ወደ እኔ ህይወት ሲመጣ ልጁን እረዳለው ነው እንጂ አንቺም ትረጅኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለው ነው ያለው አይደል? ከረዳት እሺ ይመረመራል። ከዛ ባለፈ ደግሞ አባት አላጣም ልጄ አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። እግሬን መቱ ሲወለድ ገና ሲወለድ ልጁ ማለት ነው። አባቴ ብሎ ያደገው ሲጀመር የሲስተርን ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋ ነው የሚለው። እግዚአብሔርን ነው የምልሽ። ይኸው የሰማይ የምድር ጌታ እግዚአብሔር ምስክሬ ነው። ትላንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከሌ ጋ ነው ያለው። አባትነቱን አያውቅም። ሲጀመር ቢኒያም አባቱ መሆኑን አያውቅም። እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ ልጄን እረዳለሁ ዲኤንኤ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬ ያለው ያው ይርዳ ብለሻል። ትክክል ነሽ አቋምሽ። ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር ዲቦራ ገንዘብ ነው የምትፈልገው ከኔ ከፍቅረኛ ብር አስልከህ ላክልኝ የምትል የሞራል ድሽቀት ያለባት ሰው ናት። ብር አስልክ የምትል ሰው ማስረጃ ከፍቅረኛ ብር አስልከህ ላክልኝ ያለችበት ማስረጃ ያለ ማስረጃ ቢኒያም ማስረጃ አለክ? እሺ የለኝም አላልኩም ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያለው? እግዚአብሔር ያውቃል። ችግር የለውም ብቻ ይሰጥ ካቴ ችግር ያፉ በይ ስወልዳቸው አዲስ ሰው እንዳለ እንዲያውቁ አልፈልግም። ቤት ክስ ላይ ምን ብለሽ ታስገቢያለሽ? እኔ ይህንን ክስ አስቻለሁ። ስምንት ዓመት ከፍላለሁ ግን አላገኘውም እኮ ነው ያልከው ቪዲዮ ላይ። ስለዚህ ብያለሁ። አሁንም እኮ አደርጋለሁ ግን ገንዘቡ እንዲቀርለት ገንዘብ ስለሆነ በጭራሽ ቢኒያም እንደዛ ካልሆነማ ቪዲዮ ላይ ሰማሁት። ቪዲዮ ላይ እስከ 18 ዓመቱ ድረስ ፍርድ ቤት የፈረደብኝን 5,000 ከፍላለሁ ግን አባት አልሆንም አላገኝም። አሁን እንዳገኘው ማትፈቅጂ ከሆነ ከአመታት በኋላ ራስሽ አባቱን ብለሽ አፈላልገሽ ብትመጪ አልፈልግም። እንደ ሞተ ንገሪው ብለኸኛል። እነግረዋለሁ አሁን ጀምሮ። ግን ልጁ ካደገ በኋላ ሲል ቪዲዮ ሲያይ ደጋግሞ ጠይቆሽ ለማየት እንደፈለገና እኔ ሲጀመር ሻቡዬ እኔ እሱ ከቪዲዮ ላይ ያወረዳቸውንም የደለታቸውንም በጣም ብዙ ፋይል ስላለኝ እኔ ልጄ ሲያድግ ጥያቄ ቢጠይቀኝ ማስረጃ እንዲሆነኝ ነው ወጥቼ የዮሃ ሚዲያ ላይ የቀረብኩትኝ። ትልቁ ነገር ለህዝብ ያሳወቅኩትኝ ነገር ልጄ፣ ምክንያቱም እንተዋወቃለን። እኔ ከዚህ በፊትም አባትነቱን እያወቀ ነው ዲኤንኤ ያስነሳው። ስለዚህ ደግሞ ይሄንን ደግሞ ቤተሰብ አሁን ብትል መብት ነው። አዳምጪ። በፔሬድ ሰዓት ወጥተውበት አዳምጪ። እንኳን እኔ እናገርና ከዛ ታወራለህ። ሌዲስ ፈርስት። እሺ ስለዚህ ልጄ ወደሱ አይሄድም። እኔ ማስረጃ አለኝ፣ ብዙ ማስረጃ አለኝ፣ ቴክስትም አለኝ ብዙ። ከዚህ በፊትም በጣም ብዙ ቴክስት የጻፈልኝ አለ። ስለዚህ ሁሉንም ነገር አስቀምጨዋለሁ በፍላሽ አድርጌ። ከዩቲዩብም ያለውን እያንዳንዱን ልጄንም የሚመለከት እኔንም የሚመለከተውን ነገር ሁሉ አስቀምጫለሁ። ስለዚህ ነገ ቢጠይቀኝ እኔ መልሳለኝ ለልጄ። ገባሽ? ስለዚህ አሁንም ሰፖርት ማድረግ አልችልም ነው። በጣም በተደጋጋሚ እንዴት 10,000 ብር ይፈረድብኛል፣ እንዴት 5,000 ብር ይፈረድብኛል እያለ ነው ሶሻል ሚዲያ እየወጣ ያለው ርዕስ እያደረገን ያለው። ስለዚህ በዚህ ጉዳይ እንዲወጣ አልፈልግም። ልጁንም ከልክየው አይደለም፣ ሰፖርት ያደረገው አሁን ነው። እየረዳው ነው ብሎ ቢናገርም ከዚህ ቀደም አሁን ነው 25,000 ብር አስገባ ብዬ የነገርኩሽ አሁን ነው። ስለዚህ እኔ የእሱን 5,000 ብር አልፈልግም። ልጁም አይመጣበትም፣ አይደርስበትም። ለልጄ አባትም እናትም ሆኜ አሳድጋለሁ። እኔ ግን
ከምንም በላይ ለሰው ልጅ ሰላም ነው የሚያስፈልገው። እኔ ሰላም ነው የምፈልገው። ቤተሰቤንም እኔንም ልጄንም ሰላም ነው የምፈልገው። ልጄ ተረጋግቶ በተረጋጋ ቤተሰብ ውስጥ ትምህርቱን እንዲማር ነው የምፈልገው። በቃ 20 ጊዜ እየመጣ እየሄደ አደባባይ እያወራ ምናምን ልጄን ሰፖርት እያደረገውም አልነበረም። በቃ እስካሁንም ሰፖርት እንዳላደረገው ነው የማውቀው። ምክንያቱም በሰራው ገንዘብ ነው እኔ እናቱ በሰራሁት በቀረጸው ቪዲዮ ነው ያገኘው። ስለዚህ እኔ ከዚህ በኋላ አያስፈልገኝም የሱ እርዳታ። እኔ ልጄን አሳድጋለሁ። በቃ የሚያስማማን ነገር ይሄ ከሆነ ወደ ህግ ሂጂና ይሄንን አስጠፊ ምናምን የምትለውን ራስህ ሂድና ልጁን ከዚህ በኋላ አላይም ብለህ ፈርመህ አስገባ። ከዛም በኋላ እኔም አስገባለሁ። ከዛሬ 18 ዓመት መጣ ትከስና ምን ታደርጋለች መሰለሽ? ተገባና ይህንን ልጅ እንደዚህ ተፈርዶበት ሳይከፍለኝ ብላ ዘፍዝፋ ልታመጣ ነው። ዲቦራ ስለማውቃት አንተ ነገ ላይ ያለ ምንድን ነው የማትከፍለው? ራስህ እኮ ዩቱብ እኔ ከፍላ ለልጁ አባት እኔ አልከፍልም አላልኩም። አቡዬ አልከፍልም እኮ አላልኩም። አሁን መፍትሄው ምን መሰለክ? አሁን ላይ ካልፈቀደ ተናገርኩኝ። ከአስራ ምናምን ዓመት በኋላ አንተ ነህ ተለማኝ የምትሆነው ልጅ ግን እንድታይ ገባ ካለ አሁን ላይ አንተ ለምን ላይ ካልተሰጠክም ልጅ ጋር ማየት አልተፈቀደልክም። ግን ለልጄ ደሜ ነው ለልጄ ይረዳለሁ ብለህ ካላ በወር 5,000 እስከ 18 ዓመቱ ሳትል በየወሩ 5,000 በአካውንቱ አስገባ። ከዛም በኋላ በዛ ምትል ከሆነ የራሱን የዜጋ አካውንት ሰጣለሁ፣ በዛ ታስገባለህ። እኔ ልጄን አሳድጋለሁ። በቃ የራሱን አካውንት ታውቃለህ። ችግር የለውም። ለልጄ አዳምጪ። ገንዘቡን ነው የምትፈልጊው ዲቦራ። ለምን አታምኚም? የእኔ እናት እንዴ እኔ አሁን የተናገረውን ይኸውልሽ አብዬ፣ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባት ማለት ወንድ የሚያቅፈው ለምንድን ነው? መንገድ ወር የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለምድር ለሰማይ አባቴን ቢኔና እንጭልሻል ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል። እና ይሄ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያለ አባት እያደገ እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቨን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፎም፣ ሄዶ ነው የሚጠይቀው። እኔ እንኳን አላውቃቸው። ሁሉም ጋር እየሄደ አባባ ደህና ኖት እያለ የሚጠይቅ ሰው ነው። ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትን በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጠው። እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ባህሉ ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አለው ያለ አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ማዘር እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ተለቀ ተጀምሮ አዳም እኔ አንተ ሚዲያ ላይ አባት ነው ስላልከበቻ እንደውም ዘመድ ሁን እንቀራረብ ቤተሰብ እንሁን ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ለማንኛውም እኔ አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ። ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ? ቪዲዮ ለምን አልሰራሁባትም? አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጭ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም፣ ዲቦራ እንደዚህ አላደረኩም። ብጠይቃት እውነት እንደሆነ እናዳስነው ዲቦራ ቅድምም ብሏል። እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይህ ነገር ትክክል ነው?
እሺ እኔ ደግሞ አልካድኩም። እዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። እየረዳ አይደለም፣ ግን ደግሞ ለወደፊት እግዚአብሔር ይርዳው አልኩ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል ነው ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ እዳው ነው አለ ከምችለው በላይ እንግዲህ አስቢ፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70 ሺህ ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ የከፈለው ግንቦት 10 25 ሺህ ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ አይ ተናግሬያለሁ። እሺ ጊዜ አላነሳም። 10 ሺውን የካቲት 24 25 ሺውን ደግሞ ግንቦት 10 ብላ ነው የተናገረችው። ጽፌያለሁ። ሁሉ ነገር ወረቀት እየያዘው ነው። እኔና ታቡዬ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ልሆንበት። እኔ የሚያቀኝ ያገኛል ሰው ቀና ብዬ ማልናለሁ። ልጄ እንኳን ልጄን ማለት ነው ታዳም እየሰማችኋል። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። ገንዘቡን ውሰድ። ኖ ዲቦዬ፣ እሱ እያለ ያለው አባት ልሁን እያለ ነው። አንቺ ደግሞ መልሰሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን አሟላ፣ ይሄንን አድርግ። ይሄ የባህል ችግር ካለበት ባህሪውን እንዲያስተካክል አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁን። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁም ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም። ልጄን በብቃት አሳድጋለሁ። እሱን አናውቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልገው። ያዥ እኔም የምፈልገው እሱን ነው። አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መታ ቢኒያም እኔ ከዚህ በፊት 3 ዓመት 4 ዓመት ሳሳለሁ ራስን እንኳን ለቂጥ 3 መግዛት የማችል ሰው ኮለክ ስረዳቂ ነበር። እንደው እግዚአብሔር ስጣት ሀቡዬ። አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል። ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅማ። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የአንድ ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ እግዚአብሔር ይስጣት። መጠኑ አይደለም ዋናው መድረሱ ነው። በጣም አመስግኛታለሁ። 10 ያጣን ሰው ታመሜ ማንም ሰው አልነበረኝም። የታክሲ ምን ነበር? ከዛም በማን ተደዋወልና ልንገርሽ፣ እኔ ታክሲ አልጠቀምም። ተደዋወልና 150 ብር ነው 150 ብር ከፍላ የመንግስት ከአንተ ጋር ማወራበት ጊዜ የለም። ከዛ ውጭ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስደው ዲቦራ። እሷ አካውንት ስቴትመንት ቢታይ የሀገር ብር አለ። ስለዚህ አሁን እሷ ይኑረኝ እንዴ ይኑረኝ። ለልጃችን አይደለም ለምኛ አይደለም ለልጃችን አባት እናት ነው አኖ ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው አጠገቤ እንዳይደርስ ብለህ ሰርተሃል። ልክ እንደ በሽታ ቆጥረክ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም አትቆይም። እኔ ያልኩት ይህን ሀሳብ ማትቀበል ከሆነ አንዴ ሚታርጋት ልንገርሽ እናቴ። እኔ ያልኩትን ልንገርሽ እራስሽ ሚታርግ። እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጄን ከልክላኛለች። አዎ ከኔ ገንዘብ ነው የምፈልገው። አዎ ገንዘቡ እየወሰደች ልጅ አላሳይም ብላኛለች። በዚህ በህዝብ ፊት ወተናል ሚዲያ ላይ እኔ ለዲቦራ አሁን አባት እንደሆን ትፈቀድልኝ ልጄን ላሳድግ አይ ካለች አሁንም እደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴን እንዲበጠብጥ አልፈልግም። ለምን እንደሚጠብጠኝ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ
ካላሳደግኩት ደግሞ ስሜት ከሌለኝ፣ ፍቅር ከሌለኝ፣ ካልሞትኩለት፣ ለልጄ ካልለፋውለት፣ ፍቅሩ ለመልፋትም እኮ ልጄ ምን ብያታለሁ? ዲቦ ይሄ ብር እኮ ብዙ ቢሆን ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ለልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት እንዴ ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆቹን አስመርምሮ 2 የሱ አይደሉ፣ አንዱ የሱ ነው። አንዱ የተመረመረ ልጅ ልልቅ ከ2 ጋር ፍቅር አለው። ለምን? ልቡ እነሱ ጋር ነው። እነሱ ጋር የእሱ ያኖሩት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋ። አሁን ሊሰማኝ ይችላል በዚህ ሰዓት። ይህን ሁሉ እድሜ ስኖር በ15 ዓመቴ እኔ ራሴ ለፍቼ ከሀገር ሀገር ተንከራትቼ ከእናቴ ተደብቄ ነው የምልሽ። እናቴን ተይው፣ አሁን በቅርቡ ይመጣላታል ቃል ለምድር ለሰማኝ በሚዲያ ካልወጣ ናት የአባቴን ፍለጋ ብሎ እኔ ልንገርሽ፣ በዛ በገጠር ጊዜ ማለት ነው ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ ገባኝ ነው። በእናትህ ከአንድ ሚታርግና በቃ ይቅርታ። አይኖ ለአንተ ብዙ እድል እንዳልተሰጠህ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብቅ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስለሰጠን። ዲቦዬ የኔ ሀሳብ በ5,000 እንዲያዩ አልስማማ። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10,000 በወር ከከፈለ በሳምንት እሑድ እንዲያ ይፈቅድለታለሁ ነው አይደል? አሁን ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ፣ ይግባኝ የምጠይቀው 5,000 በቂ ስላልሆነ 10,000 ካደረገው እሺ። ቆይ አባት ከሆነ ማውጣት ሲሆን እንዴት 10,000 ብር እሰጣለሁ እንዴት 5,000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታደርጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን ቋሚ ደሞዝተኛ አይደለም ይሄ ሰው። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበር እና ቲክቶከር ሆኗል። ዩቱበር እና ቲክቶከር ስትሆኝ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። ሶ እሺ አንድ ዩቱበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። ልጠይቅሽ፣ አንድ ሰው እጅ እግር ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ ስቴብል እስከሚሆን አይደል? ቀድሞም እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኝ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቱበር መሆን ይችል ነበር። አትሊስት ዩቱብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለኝ መምህሩ ነው። ልንገርሽ፣ እኔ መምህር ነኝ እንበል አቡዬ፣ መምህር ልሁን 10,000 ብር ነው የሚቀጠረው መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1,000 ብር አይደርሳትም። 1,000 ብር አይደርስም። አንደኛ ዩቱበር ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10,000 በመምህር ደሞዝ ስንት ነበር ተቆራጭ? 1,000 ብር የደሞዙ 10% ነው እንዴ መንግስት እንደዛ በ2% ምናምን የደሞዝሽን እንትን የሚለው ዝም በይ አንዴ ዲቦራ፣ ዝም በይ አንድ አዳምጪ። ሀቡዬ ዩቲዩብ ላይ በፐር ማየት ይቻላል። ፐር እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትቸዋለሁ። ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን እኩል ነው ልጃችን የምናሳድገው። የአንቺ ልጆች እና ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንደ አቅምሽ አኖሪም እንዴ?
እንዳቅምሽ ከሌለሽ እኮ እንዳቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለእሱ መስራት ካልቻልን ደግሞ አልቻልንም። አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው፣ ልጁን እንደ አትፈልግም። በስልክ ጉዳይ ደግሞ ምን አለችሽ መሰለሽ? አሁን እየሰማት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛን የልጁን ስልክ አታነሳልኝም። ደከመኝ በቃ ስልክ አያነሱም። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም፣ በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35 ሺህ ብር ቀላል ነው እንዴ? በወር እኮ በወር 10 ሺህ ብር ለ3 ወር ከፍያለሁ እኮ። በወር 5 ሺህ ብር አንዴ ከፍያለሁ። 5 ሺህ ብር የወላጅ የሚከፍለው 5 ሺህ ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ። አሁን እኔ እያልኩ ያለሁት ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው፣ ላሳድገው፣ ከጎኑ ልውለት። እኔ ስለ አንቺ አይደለም ስለ ማንም አይደለም፣ ስለ ልጁ ስሜት ነው። ይኸው አሁን ናቲ ብቅ ብሎ ቢናገር አባቴን ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት፣ እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለሁም። ጥሩ ስንሆንማ ፈቅዳለች። ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ እኔ አባቴን ጌታ ስትለው ቆይታ ትናንትና አይነን ላፈልጅን አለም እንዳለችው ማለት ነው። ስለዚህ እኔ ለእሷ ክፉ ሆንኩ ማለት ለልጅ ክፉ አይደለሁ፣ ክፉ ነኝ ማለት አይደለም። ልጅ ላሳድግ አሁንም አንቺ በፍርድ ቤት ያለችው ትሂድ ፍርድ ቤት እስከፈለገው ነገር እኔ ራሱ ይግባ ይጠይቃሉ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀንስልኝ በጣም እርግጠኛ ሆኜ ነው የምነግርሽ። ምን አልኳት? ይሄን ነገር አቁሚና አስገቢ። በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ፣ በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወር ክፍያ እኮ አይደለም። ለልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛለሽ። አሁን ችግሩ በ5 ሺህ እንዲያ አልፈቅድም ነው አይደል? እንዲያ ከፈለገ ይግባኝ ይጠይቃል። ገንዘብ ነው የምትፈልገው፣ ለልጁ አይደለም እኮ አይደለም ማለት ለልጁ ስሙት አይደለም እኮ አይደለም። አሁን 5 ሺህ ፈርዶብካል ፍርድ ቤት እኮ። በ5 ሺህ ግን እንዲያ ያልፈቅድለትም። ይግባኝ ጠይቄ ገንዘቡ ይጨምር ነው 10 ሺህ አድርገው። ገንዘብ ከየት ይመጣል? እኔ እኮ የቤት ኪራይ መክፈል አቅቶኝ መኖር ሰው ነኝ እኮ። የቤት ኪራይ ይልሽ አሁን አስቢልኝ። የቤት ኪራይ አንድ ቤት ኪራይ ስትከራይ ስንት ነው? ወጪ አለ፣ የማብራት የውሃ እያንዳንዱ ነገር ስደምረው የኔ ገቢ ለና የሚሆነው እስከ 100 ሺህ ብር፣ 100 ሺህ ብር በወር 10 ሺህ ብር። እንደ አቅምሽ ኑሪ፣ ከሌለብሽማ እንደ አቅምሽ ኑሪ፣ እንደ አቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀነስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይንስ ምን ትቀነስ? እኔ 5 ሺህ ብሩ አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50 ሺህ ብር በወር የሚያገኝ ራይደር ለሁለት ልጅ 5 ሺህ ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ በአንድ ወር ከፈለኝ። ሰዎች አሁንም 5 ሺህ ብር ያስከፈለብኝ እየነገርኩሽ። ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት እንደበፊቱ መምህር ብትሆንና የ10 ሺህ ብር ደሞዝተኛ ብትሆን 1 ሺህ ብር ነበር በወር ተቆራጭ የሚደረግ። 1 ሺህ ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2 ሺህ ብር በላይ አልከፍላትም። እንደ 1 ሺህ ብር ነው። ለምን የዛኔ በጣም ሀይ ነው። 200 ሺህ ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10 ሺህ ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5 ሺህ ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ያ ገቢ ደግሞ ከየት ይመጣል? አሁን ከየት ላምጣው? ዩቲዩብ ላይ ይገባ ይታይ፣ ቲክቶክ ላይ ይታይ። ቲክቶክ ላይ እኮ በጊፍት ነው እኮ በጌመር እኮ ነው የሚሰጠው አይደል እንዴ? መታደል ይጠይቃል። እኔ እየሰራው አይደለም ያለሁት እየሰራው አይደለም። ስለዚህ ዝም በይ ዲቦራ ሚታያዥና ሲጨርስ ታወሪያለሽ። በተደጋጋሚ እድሉን የተወሰድሽበት እሱ አላወራም። እውነቱ እንዴ እኔ ገንዘብ እየሰራው አይደለም። ሀቡ በቃ እስኪ አንቺ ፍረጅኝ። ቲክታከር መጥቶ ጊፍተር፣ እኔ ጊፍተር ነኝ የቢናም የሚል ሰው ከታች ጣፍ። ከትናንት ወዲያ እንጉዳይ የምትባል ሴት ጌም ስጫወት ቀኑ ሙሉ ውላለሁ አድራለሁ። ስጫወት አሳዝኛት ስቀጠቀጥ ስቀጣ ነው የማድረው። እናቴ ትሙት አሳዝኛት ጊፍት ጋላሪ ሞላችልኝ። በ700 ማለት ደግሞ 0 ሳንቲም አይሰራም። 700 ቪው ማለት። ስለዚህ ከየት አምጥቼ ለእሷ ልጅ 10 ሺህ ብር ልክፈል? ገባሽ? ለምንድን ለእሷ ልጅ የምትለው? ለምን ለልጃችን ልጅ አይደለም እያለች ነው ሀቡ። ልጅ አይደለም ይኸው አላሰማሽ? አሰማሽ? ማስረጃ አላየን ነው ይሰማል። ነገሩን ጉዳዩን መጨረስ ያለብኝ በህግ ይመስለኛል። አንተ የይቱ የሚያስፈልገውን ነገር እስካላደረግ አንተ ምንድነው ውሳኔውን እስካላከበርክ ድረስ እኔ ሊጠሰብት አልችልም።
ይሄንን አለችኝ። ብር አስገባው በፍርድ ቤት አስከለከለችኝ። ያዥልኝ ይሄንን ብላኝ አይደለም ግን አላችም እኮ እዚህ ቮይስ ላይ አይ በጌታ አንቺ ማዳመጥ ምን ችግር አለ? ምንድን ነው የምትፈልገው? አስደውል ልጄ ነው የማመለክተው። አስደውል መነጋገር አለብን። ልጄ የለህም እንደው ልጅ የለህም መገለበጥ በህግ የምጥለው ነገር መጨረስ አለብን። አስደውልልኝ ሄድና ፖሊስ ስራ ያኔ ነው የምታደርግ። ሁለተኛ ለምን ነው ፖሊስ ይሄንን ነው የምትለኝ? አይደለም ያንተ አይደለም እኛ አንፈልግህም፣ ከአንተ ግን ገንዘብ እንበቀልሃለን። ምን አለችኝ? በዩቲዩብ በእኛ የሰራትን ትተፋታለን ያለችኝ። እየከሰስኩ በዩቲዩብ የተሰራት ትተፋታለን። እንደዛ ካልሽ እንደዛ ፈልገው ሚለው አምጣ ማስረጃ አስረድብኝ። በህይወት ዘመን እስካሁን የማልከውን እግዚአብሔር በህይወት እያድርገው። እስካሁን የማልከውን ምክንያቱም ስለዚህ አሁን እግዚአብሔር ያውቃል። እግዚአብሔር ስለሚያውቅ ነው። አዳምጪኝ። ስለዚህ ሀቡ ወደ ፖይንቱ ስገባ የመጣሁበትን 30 ሺህ ብር ወስድ አረዳም። እሺ አልረዳውም እንበልን ነው ከአሁን በኋላ ያለው ከአሁን በኋላ እንደ አባት ሚዲያ ላይ ወጥተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለናቲ አባት መሆን እፈልጋለሁ። ማሳደግ ልጄን እፈልጋለሁ። ማገዝ እፈልጋለሁ። ማስተማር እፈልጋለሁ። አባቱ ነኝ ማለት እፈልጋለሁ። እሱም ልጄ ነው ማለት አይደለንም። እርዳታውንም ምንም አልፈልግም። ልጄ አጠገብም አትድረስ። በህግ የምጠይቀኝ ከሆነ አላሳይም አለች። ሁላችንም አለ ሀውዬ አንድ አዳምጪ። ክስ ነው እኔ የምፈልገው ለልጁ አባት ምን ያደርጋል? ሀቡ ያንቺ ይቅርታ አድርጊልኝ ስሚኝ ስላደረኩት ለልጆቹ አስቡ። ሲኖረው ገዝቶ ሳይኖረው አድርጎ ነው አይደለ? ገባሽ? ሲኖረው አድርጎ እኔ እንደ አባት እኔ እና እሱ አብረን ባንኖር እንደ ማንኛውም እንደ ነጭ ሰው እኔ እንደ እሱ ሳይኖረውስ ማን ያደርግልኛል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እንደዛ ባትሰራ እሷ ታማሚ ብትሆን ቤት ምትውል ቢሆን እና አንተ ሳይኖርክ ሲቀር ልጁ ትምህርት ቤት ይቀር፣ ትምህርቱ ይቋረጥ። እንደዛ አይደለም። ሳይኖረኝ እንዲያርግ ይበላት። ሳይኖረኝ እንዲያርግ 10 ሺህ ብር ማለት እኮ ነው ሳይኖርኝ። እኔማ ትምህርት ቤት 4 ሺህ ብር አገዝሻለሁኝ፣ የወተት የ1 ወር እከፍላለሁ፣ ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወሩ ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ ግማሹን እያካፈልካት በትርፍናትክ ደግሞ ቲክቶክ እና ዩቱብ ትሰራለህ። አው የለኝም። ለምሳሌ መምህር ነኝ። መምህር 10 ሺህ ብር ነው ክፍያ። የቤት ኪራይ 10 ሺህ ብር ነው። ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽ ነው እንጂ ሁሉም መምህሮች ስራ ለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10 ሺህ ብር ተከፋይ መምህሮች አለ። በ10 ሺህ ብር የሚተዳደር ቤተሰብ አለ። ሙሉ ቤተሰቡን የሚተዳደር ሰው አለ። ኖሪ ሙያ ያልካትም ቅድም እሷን አንተም እንዳቀምክ እንደ ደሞዝ ጋር አትኖርም። የ10 ሺህ ብር ደሞዝ ነው። የ10 ሺህ ብር ቤት ከምትከራይ 10 ሺህ ብር የተሻለ ሰው 6 ሺህ ብር የ4 ሺህ ብር ትከራይና ከዛም በኋላ በትርፍ ሰዓትክ ደግሞ ቤትክ እንደመጣ ዩቱብን ቲክቶኩን ስትሰራ ተጨማሪ ገቢ ይኖርሃል። ገባህ? እንጂ ዩቱብ እና ቲክቶክ እኮ መተማመኛ ቋሚ ገቢ እኮ አይደለም አይደል? ቋሚ ገቢ ሊሆን አይችልም። ልክ ነሽ። ዩቲዩብ እና ቲክቶክ ቋሚ ገቢ አይደለም። 10 ሺህ ብር ነው የሚከፍለኝ በወር ተጠር ምን ብዬ 10 ሺህ ብር የቤት ኪራይ ይከፍላለሁ። ገባሻ? ያ ማለት የተሻለ ስራ እየሰራው ነው። ለልጄም የተሻለ ሰራለሁ። እኔም አሁን ዛሬ ተራ ጌመር በሆን የዛሬ 3 ዓመት ኢንተርናሽናል ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለትህ ምክንያት የውጭ ፕሮሰስ ቀረበት። ጉድፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ ሌላ በትምህርት አይደል ማዘር እግዚአብሔርን ሳይፈሩ ናቸው። አንዴ ብቻ አይደለም አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባት ነው የመሰለ ነገር መጥቶለት አላልኩም በያለች ነው የሚታርጋ ብላለች። እግዚአብሔር ምስክሬ ማዘር ትናገር እንዴ ለምን ሜቢ ያልተባለም የተባለም ነገር ከሆነ ማዘር ጉድፈቻ ነው። ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 ዓመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስ አባት ነበር። የማይናገር ልጅ ቀጥ
ብሎ እኔ ነኝ አባት አለው። አቆመ፣ መርዳት አቆመ። በቃ ልጁን ዞር ብሎ አያይም። ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም። አላሳየችሽም? 35 ሺህ ብር አካውንት ላይ አልገባም። እርዳታ አይደለም እሱ ስማኝ፣ 25 ሺህ ብር ዝም በልና ስማ። ምላስ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። እንትኑ ማለት ነው ልጄን ከውጭ ሀገር ነው ያስቀረብኝ። እናትዬ ትሙትን ነው የምልሽ። ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተክ በሰላማችን እኮ ነው በፍቅር እያለን ቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ ጋር አያቱ ጋር መጥቶ ልጄም አብሮ በፍቅር ጊዜ ነው እንደዚህ ያለች። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ባለጌ ተራ ነገር አታወሩ። እኔ ያወራሁት እኔ እና እሷ ፍቅር ነበር የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች ንቀትህን እኮ አየ ነው። ንቀትህን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለህ ጥግ ድረስ ሰፈር ውስጥ ምንድን ነው የምትሉት? ስለ እናቴም ስለ ቤተሰቤም ስለ እኔም ስለ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናችሁ እኮ ያጎቴ ዘመዴ ናት እያልኳት፣ አይ ወለየ ናችሁ እኮ ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም? የማይመለከታት እንደዚህ ስትለኝ ነገር ትበላለች ይች ሴትዮ ልክ አይደለችም ብያለሁ። ልጄን ስከለክለኝ ደግሞ ተናግሬያለሁ። ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ አምሻለሁ ብያታለሁ። አዎ ብያታለሁ። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ሳለን አዎ ብያታለሁ። አሏሽም እኔ እንዲህ ገመድ ይታነቃለሁ እንጂ ውሸት ከአንደበቴ አይወጣም። የሆነና የሆነ ነገር ነው ማለት ውሸት አንዴ ዲቦራ እንደምትዋሽ ልንገርሽ። ሚዲያ ላይ ስትወጣ ምን አለች መጀመሪያ? ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ ልምናት። ከዛስ በእንትና በዛች በእንቁርት ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የላትም። አሁን ፍቅረኛ የላት። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔ ግን ታውቂያለሽ ማስረጃ መሳይ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረች ነው። ንቀሽን ሰርበሽ ትላለሽ። የ2 ዓመት እናቴ በዚች ቀን 2 ዓመታችን ነው። የልተ ቀን ነው በፍቅር የጀመርነው። ታለኝም እሷ ግን ሳይኖራት አለኝ ትላለች። ትናንትና አንድ አዳምጪ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግራ አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርገው አባብሉ ናትዬ ምናምን ተገዝቶለት ኧረ እንደው በጭራሽ በልማ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይህንንም ብያለሁ። እና የአጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ ለምን አታገ ወለየ እኮ እንደዚህ አታፍሩም እኮ እናንተ። ኧረ ሴትዮ ተው እንዴ! እኔ የአጎቴ ልጅ ናት ከዩኒቨርሲቲ መጣ ነው። ሀኒ ትባላለች። ማንም የሚያውቃት ናት። እንደው ነገር ስራቸው አላማረኝ። አሁን እዚህ ሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። እኔ እናንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ አለኝ። አንቺ ግን ይመለከተኛል፣ ለእኔ አይመለከተኝም። አንተ ስለአንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴት እና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ሰው። እሷ ደግሞ ይሄ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አለ። በቃ አለቀ። አዎ ፓስተር አመጣችሁ ካላስመከራችሁ እኔ ካለፈለስ ማለት ነው። እኔ ነኝ የተውኩት። ልጄንም ማስረጃ አለቅ። ቆይ ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። ሁለታችሁም እያንዳንዱ ነገር ያለ ማስረጃ አይኖረው። ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም ሽማግሌ። እኔም ሽማግሌ አጣ ሲሉኝ
ነገሩ ሳያምረኝ አላመጣውም። እኔ መታረቅ የፈለግኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ መወዳት ማፈቀራት ፍቅረኛ አለችኝ እኮ ልጄን ፍለጋ የልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። እናት የልጅና ማት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን።